ነሷራዎች ዒሳ ላይ እንደጨመሩት እንዳትጨምሩ። ዒሳ ራሱን ሲያስተዋውቅ ምን አለ? ኢኒ አብዱላህ፣ እኔ እኮ ያላህ ባሪያ ነኝ። አታኒየል ኪታብ፣ መጽሐፍ ሰጠኝ አለ። ባሪያ ነኝ ሲል አምልኮ አይገባኝም እያለ ነው። አታኒየል ኪታብ፣ መጽሐፍ ሰጠኝ ሲል ደግሞ ምን እያለ ነው? እኔ እኮ መልእክተኛው ነኝ፣ እኔ ይዤላችሁ የመጣሁትን መልእክት ተከተሉ ነው። ስለዚህ በነቢዩ ሙሐመድ፣ በጅብሪል፣ በዒሳ መካከል አንድም ልዩነት የለም። ሁሉም የአላህ ባሪያዎች ናቸው፣ የአላህ መልእክተኞች ናቸው። አንድ ሰው ለምሳሌ ጅብሪልን መጥቶ ጅብሪል ሆይ መንገዴን ላንተ አደራ ሰጥቻለሁ ጠብቀኝ ቢለው ነቢያት ሁሉ ይዘውት ከመጡት እስልምና ወጥቷል። በዚህ እምነቱ ከሞተ ዘላለም ዓለሙን ከጀሃነም አይወጣም። ለምን? ትክክለኛው አባባል ምንድን ነው? አላህ ሆይ፣ የጅብሪል ጌታ የሆንከው ሆይ፣ የነቢዩ ሙሐመድ ጌታ የሆንከው ሆይ፣ የነቢዩ ዒሳ ጌታ የሆንከው ሆይ፣ የኔንም የልጆቼንም መንገድ አደራ ሰጥቻለሁ። ይሄ ተውሂድ ይባላል። ይሄን ያፈረሰ ሰው የአላህን ስልጣን አንስቶ በአላህ ላይ ብቻ ልንመካ ሲገባ አላህን ትቶ በፍጡራን የተመካ አንድ በሉ። ለአላህ ብቻ መሰገድ ሲገባው ለፍጡራን የሰገደ። ምሳሌ አገራችን ላይ ሰዎች ለቀብር ይሰግዳሉ። በተግባር በሰውነታቸው ማይካድ በቪዲዮ ማስረጃ ያለ ማለት ነው። ሰዎች መጥተው ምን ይላሉ? ሽርክ በቀልብ ውስጥ ያለ ነው ይላሉ። ውሸት። እኛ በቀልብ ውስጥ ስላለ ወሬ ያላወራ ነው። ዛሬ ትምህርታችን ላይ እንደምታዩት በድምፅ ማስረጃ፣ በፎቶ እያንዳንዷ የአላህ መብት ተቆርሳ መሻኢኾች ትልልቅ ሰዎች ለሚባሉ ለሞቱም ሆነ በህይወት ላሉ ተቆርሶ ሲሰጣቸው የምናይበት ነው። ይሄ ደግሞ ክህደት ስለሆነ የሙስሊሙ ማህበረሰብ ይጠነቀቅና ነፍሱን ከእሳት ያድን ዘንድ በአላህ ፍቃድ መልስ ይሰጣል። አላህን እለምነዋለሁ ኢኽላስ እንዲሰጣል። ኢኽላስ ማለት ምንናገረውን በልባችን የቋጠርነውን የእሱን ፊት ብቻና ብቻ ፈልገን አላህ እንዲያደርግልን፣ ከዛ ውጭ ትርፉ ልፋት ነውና ማለት ነው። ኸይር። ስለዚህ ተውሂድ ግልጽ ሆነ፣ አላህን በብቸኝነት ማምለክ እንደሆነ። ሽርክ ግልጽ ሆነ፣ በአላህ ላይ ሌሎች ባላንጣዎችን አብሮ ማምለክ እንደሆነ። ሸሪካ የተባለው አላህን ሙሉ ለሙሉ መተው ሳይሆን አላህንም እያመለኩ ከአላህ ውጭ ነቢዩ ሙሐመድን ማምለክ። ለምሳሌ አሁን ግን ጥያቄ ይነሳል። አምልኮ ምንድን ነው? አምልኮ ምን ማለት እንደሆነ ካልተገለጸ ከአላህ ውጭ ያለ የሚያመልከውም ሰው አላህን እያመለኩ ነው ሊል ይችላል። አምልኮ ማለት በልብ የሚቋጠርም ይሁን በምላስ የሚነገርም ይሁን በሰውነት የሚተገበርም ይሁን ለአላሁ ስብሓነሁ ወተዓላ ብቻና ብቻ የሚሰጠው ስልጣን ምን ይባላል? አምልኮ ይባላል። ምን አልኩኝ? በቀልብ ውስጥ የሚቋጠር በምላስ የሚነገር በሰውነት የሚተገበር ማስረጃ። ለምሳሌ መመካት በምን ውስጥ የሚሰራ አምልኮ ነው? በልብ ውስጥ የሚሰራ አምልኮ ነው። ስግደት በምን የሚሰራ አምልኮ ነው? አዛኑ ፋቲሃም ማንበቡ በምላስ ይገኛል፣ በቀልብ ውስጥ ይቋጠራል። በሰውነታችን ደግሞ ተክቢር አለ፣ ቅያም አለ፣ ሩኩ አለ፣ ሱጁድ አለ፣ በሰውነት ይተገበራል። ግልጽ ነው አይደለ? ስለዚህ የዚሁ ተገላቢጦሽ አንደኛ ሰውየው ልብ ውስጥ ሌላ ቆሻሻ እምነት ከያዘ፣ ለምሳሌ ሸሆቹ እኮ ካሉበት ሆነው ያዩኛል፣ እሳቸው የልቤን ያውቁብኛል፣ እሱ ነው መርማሪ የልብን ፈታሹ ይላሉ የቃጥባሬ አምላኪዎች። የአላህ አምላኪዎች ሳይሆኑ የቃጥባሬ አምላኪዎች እሱ እኮ ነው የልባችንን የሚመረምረው። ማንን? የቃጥባሬው ሼኽን ይላሉ። ይሄ ከእስልምና ያስወጣል። ኑር ሁሴን የሚባል ቀብር አለ። የት? ባሌ አናጂና ድሬ የሚባል ቦታ ኦሮሚያ ውስጥ ሰዎች ሄደው ኑር ሁሴን ለተባለው ግለሰብ ሱጁድ ያደርጉለታል። ይሄ ደግሞ ምንድን ነው? በሰውነት የተገኘ ሽርክ ነው፣ በአካል የሚሰራ። አላህ ምን ብሎ ሲያበቃ ወሚን አያቲሂ
ከተአምሮቹ ከአንቀጾቹ ውስጥ እኮ ነው። ከማን? ከአላህ ተአምሮች ውስጥ አለይሉ ወነሃር ሌሊትና ቀን፣ ወሸምሱ ወልቀመር ፀሐይና ጨረቃ፣ ላ ተስጁዱ እንዳትሰግዱ፣ ልሸምሲ ለፀሐይ፣ ወላ ልልቀመር ለጨረቃም ቢሆን፣ ወስጁዱ ስገዱ በብቸኝነት፣ ሊላህ ለአላህ ብቻ፣ ኢንኩንቱ እያሁ ተዕቡዱን እሱም ብቻ እውነት የምትገዙ የምታመልኩ ከሆነ ለአላህ ብቻ ስገዱ ይላል። ዛሬ በጣም ተቆጥቻለሁ። ያስቆጣኝም ሰዎች እስልምና ላይ ነን ብለው የእስላም ጠበቃ ነን ብለው ሽርክን አዲስ ትርጉም ሰጥተው የሚሸፋፍኑት ሰዎች አሉ። አሲያ ትባላለች። አላህ ይምራት። ዱዓ እናድርግላት። አላህ ይምራት። እንባዋን ስላፈሰሰች ሴት ነኝ ብላ ስለወጣች ሰዎች ሊሸወዱላት አይገባም። ምን አለች መሰላችሁ? በማስረጃ ነው። በአላህ ስም ያላህ ባሪያዎች ሆይ ከልብ ስሙ። ምን ትላለች? ሽርክ ቀልብ ላይ ያለ ነገር ነው ትላለች። ሙባረክ አውጣና ክፈትልኝ። በማስረጃ መሆን ስላለበት ማስተላለፍ ይችላል። ግን አንዱን ዝቅ አድርጎ ሲናገር አልወድም። ያን ብቻ ነው እንጂ ሌላ ሁሉም እየገባ መልእክት የሚያስተላልፋል፣ ዳዕዋም ያደርጋል። ይህ ብቻ ነው። እናንተም ላ ኢላሃ ኢለላህ ወንድሞቼ ናችሁ። አብሽሩ። አይ አፉበልም እያለ በጀማሽ አፉበል አንዱ ዛሬውኑ ኡስታዝም እያሉ ሾዎቹም እያሉ አንድ ቀን እንደው ትንሽ ቪዲዮ ረጅም እንደው ወይዘሪት አሲያት ቤት ጀግናችን ቤት ነው ወንድም ላይ የሚወርደው ዱላ የተወሰነ እንኳን ቀንስለት። ማስተላለፍ የሚፈልገውን ትምህርት ማስተላለፍ ይችላል። ግን አንዱን ዝቅ አድርጎ እሱንም የገባው ደግሞ ገባ መልእክት የሚያስተላልፋል፣ ዳዕዋም ያደርጋል። ይህ ብቻ ነው። እናንተም ላ ኢላሃ ኢለላህ ወንድሞቼ ናችሁ። አብሽሩ። አይ አፉበልም እያለ በጀማሽ አፉበል አንዱ ዛሬውኑ ኡስታዝም እያሉ ሾዎቹም እያሉ አንድ ቀን እንደው ማላፍ ነው የማልፈራው። ለምንድን ነው? የሰማይ የምድር ባለቤት ነው ንጉሱ። ማን ሰው ናት። ብዙ ጊዜ እንደዚህ አይነት ሰው በሁለት በኩል የሚደበደበው እንደዛ ነው እየተደበደብኩ ያለሁት። ወላሂ ወሰዱት ኡስታዝ። ያው ለኡስታዞች አንዳንድ ነገሮች ስሰራ ይመጡና አንቺ ለውሃብይ ከነዚህ ከውሃብዮች ራቂ ተብለሽ ኮሜንት ላይ ደብደብ ያደርጉኛል ማለት ነው። የሆነ ነገር ለሆነ ነገር ሳረግ አንቺ አህባሽ የአህባሽ እኔ ሙስሊም ነኝ ላኢላሃ ኢለላህ ያለ በሙሉ ዓለም ላይ ያለ ወንድሞቼ እህቶቼ ናቸው። ይህን ሁሌም ማድረገው ማስቀምጠው መፈክሬ ነው። አላህ ፊት ስቆምም በሁለቱም በኩል የምደበድቡኝ ምስክር ሁሉልኝ ነው። ለማረገው ነገር አልሐምዱሊላህ አልፈራም፣ አላፍርም። የማልፈራው ለምንድን ነው? የሰማይ የምድር ባለቤት ነው ንጉሱ። ማንም ንጉስ ለማንም አይደለም። ሰውን አከብራለሁ አቅሜ የቻለውን ያህል። ወላሂ ብዙ ነገር የሚሉኝን ሰዎች ራሱ መልስ አልሰጥም። ለምንድን ነው? እኔ እዚህ ጋር ስለ እኔ ማንነት ልናገር አልመጣሁኝም ኡስታዝ። እና አሁን ያሉት ምንድን ነው? በሁለቱም በኩል ነው የምመጣው። አልሐምዱሊላህ
ተረስቷል። አሁን ሁሉ ነገር እኔ ማድረግ እችላለሁ፣ እኔ መናገር እችላለሁ፣ መስራት እችላለሁ። ይሄ ሰው የሽርክ ሰው ነው። ይሄ ሰው ሐስቡን አላህ። እንግዲህ ሽርክ ቀልብ ላይ ያለ ነገር ነው አይደለም? አንድ ሰው አንድን ነገር ሲናገር ስህተት ካየ ያንን ታረመዋለህ። ከዛ በተረፈ ግን እኔ ማንም ሰው ላይ ታፔላ ለመለፍጠፍ አልችልም። ሱረቱል ፈትህ የወረደው መጨረሻ ሽርክ ቀልብ ላይ ያለ ነገር የሚለው ነው። ያው በቃ ይበቃኛል። ይሄንን የፈለግኩት አሁን ታልቅስ፣ በአደባባይ ወጣ ሌሊት ተነስታ ታልቅስ። ምክንያቱም ነቢዩ ሙሐመድን እንኳን ሰለላሁ ዐለይሂ ወሰለም አላህ ሙናፊቆችን አስመልክቶ ንፍቅና ማለት እንግዲህ ከላይ አምኛለሁ ብሎ ከውስጥ ማመፅ ነው፣ ከውስጥ መካድ ነው። አላህ ይጠብቀንና አላህ ምን አላቸው? ላ ተዕለሙሁም አንተ እኮ አታውቃቸውም አላቸው። ነህኑ ነዕለሙሁም እኛንን የምናውቃቸው አላቸው። ውስጥ አዋቂ ማን ብቻ ስለሆነ አላህ ዛሬ ይሄው በማስረጃ እነግራታለሁ። እንደ ዕድሜዋ ትሆን ዘንድ እውነት እንደ ሴትነቷ ሙስሊም ነኝ የምትል ከሆነ አንድ ሰው ሁለት ጎራ ይዞ አይቀጥልም። አሁን ጎራው ተለይቷል። የተውሂድና የሽርክ ጎራ ተብሎ ተለይቷል። አንድ አላህን ብቻ እናምልክ። የኛ እምነት ምንድን ነው? ሙባረክ፣ የኛ እምነት ምንድን ነው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲሞቱ አቡበክር ስዲቅ ያንጸባረቀውን እምነት ነው ምናምነው። ሌላ እምነት የለንም። እሱ ምንድን ነው? አቡበክር የነቢዩ ሬሳ በተቀመጠበት ገና ሳይቀበሩ ምን አለ? ሙሐመድን የሚያመልክ ሰው ካለ ሙሐመድ በእርግጥ ሞቷል አለ። አጸደቀላቸው። አላህን የሚያመልክ ሰው ካለ ግን አላሁ ሐዩን ላ የሙት። ምን ማለት ነው ትርጉሙ? አላህ ሕያው ነው መቼም የማይሞት አለ። እኛ ከነቢዩ ሙሐመድ ጋር ሰለላሁ ዐለይሂ ወሰለም የአምልኮ ግንኙነት የለንም። የመልእክተኝነትና የነቢይነት ግንኙነት ብቻ ነው ያለን። ዛሬ እነዚህ ሰዎች መጡ። ነቢዩ ሆይ እንዲህ አድርጉልን፣ ነቢይ መዲና እንድንመጣ እርሶ ራስዎት ፍቀዱልን። እሳቸው እኮ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መካ መሄድ ሲፈልጉ ሙሽሪኮች ይዘው አስቆሟቸው። አጋሪያን መንገድ ላይ አስቆመው መለሷቸው ወደ መዲና። መሄድ አትችልም ብለው ለምን ራሳቸው አልሄዱ? ምክንያቱም አልአምሩ ኩሉሁ ሊላህ፣ ጉዳዩ በጠቅላላ ትዕዛዙ በጠቅላላ ውሳኔ ኃይል በጠቅላላ እኮ የአላህ እንጂ የማንም አይደለም። ይሄ እስልምና ነው። ከዛ ውጭ ነሷራዎች ዒሳን ታዲያ ምን ሰሩ? ነቢዩ ሙሐመድ ላይ የሚደረገው ማንቃወም ከሆነ ለምንድን ነው ነሷራዎች የሚሰሩት የምንቃወመው? ስለዚህ አሲያ ይዛ የመጣችው የመጨረሻ የአመፀኞችን ሙርጂዓ የሚባሉትን ሰዎች እምነት ነው ይዛ የመጣችው። ሽርክ በቀልብ ነው አለች። ልክ ኢማን በቀልብ ነው ብለው እንደሚያምኑት ሰዎች ማለት ነው። ሽርክ ይሄው ዛሬ ማነብልሽ አገራችንም ላይ የምናውቀው በተጨባጭ መሬት ላይ የሚሄድ ነው። እጀምራለሁ። አምልኮ ማለት ምን ማለት ነው? አንደኛ ነጥቤ እሱ ምንድን ነው? አላሁ ስብሓነሁ ወተዓላ የሚወደውን ከንግግርም ይሁን በቀልብ ውስጥ የሚቋጠርም ይሁን በሰውነት የሚተገበርንም ይሁን መፈጸም ያለህን ውዴታ ፈልጎ ምን ይባላል? አምልኮ ይባላል። ሁለተኛ ነጥቤ ሸሃደተይን ማለት ምን ማለት ነው? አንድ ሰው ወደ እስልምና የሚገባበት አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ዓብዱሁ ወረሱሉሁ የሚለው ቃል ትርጉሙ ምን ማለት ነው? አሽሀዱ እመሰክራለሁ። ምን አይነት ምስክርነት? አላ ኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ አምላክ የለም። ስለዚህ ከአላህ ውጭ በሚመለኩት በጠቅላላ መካድ፣ ለአላህ ብቻ ማጽደቅ። ስለዚህ ላኢላሃ ኢላላህ ይህንን ያዘ። ሁለተኛ ወአሽሃዱ አሁንም እመሰክራለሁ አነ ሙሐመደን ሙሐመድ የተባሉት ግለሰብ እኮ አብዱሁ የአላህ ውድ ባሪያው ናቸው፣ እማይመለኩ። አብዱን ላዩዕበድ ባሪያ ናቸው፣ ማይመለኩ። ወረሱሉ መልእክተኛው ናቸው፣ ላዩከዘብ ማይስተባበሉ። ይሄ ነው። ስለዚህ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ያለ ደረጃቸው ከፍ ያደረጋቸው ሰው በአላህ ላይ ክደትን ፈጽመዋል።
እሳቸውን በደረጃቸው ላይ ያስቀመጣቸው የእሳቸው ወዳጅ የእሳቸው ተከታይ ነው። ነቢዩን እንወዳለን በሚል ስም ሚሰሩትን ዛሬ ባላህ ፍቃድ በማስረጃ እናመጣለን ማለት ነው። ሶስተኛ ነጥቤ አላህ ስንት ነው? መልሱልኝ። ቲክቶክ ላይ እኔ አላቅም። ይሄ ስንት ሰው አለ ምናምን የሚሉትን ሙቤ እና እዚህ ስንት ሰው እንዳለ ንገረኝ። 1300 ሰው አለ። እነዚህን ወንድሞች ጠቅላላ እህቶች ጠቅላላ ባላችሁበት ቃል መጠይቀው ምንድን ነው? ኮሜንት ላይ መጻፍ ትችላላችሁ። አላህ ስንት ነው? ሁሉም አንዳንድ እየጻፈ አክረመኩሙላህ ሶስት ነው የሚል ቢል ምን ትላላችሁ? አዑዙ ቢላህ አይደል? አዑዙ ቢላህ። እሺ ሙቤ ቪዲዮ ቁጥር አንድን ክፈትልኝ። እሺ ሙስሊም ነኝ ብሎ ኮፍያ ለብሶ ኔትወርክ ውስጥ እንዳይገባ አንደኛም የሀገሩን ስነ ስርዓት እንዲማር ነው። አሊፉ እንዳይቆምበት አሊፉን ተፈበላ አንተ መሐመድ በላክ እነሸት አትለኛው ለማክሰኞ አስተሁር እነሸት ትለኛለህ። ሰኞ ግን የሀገራችን ቀን ነው። የዛን ሰዓት ጀርባ ያንበቡት የብለህ ደራሲ አሁና መጨረሻ ላይ አንድ ነፋሃት አለው የሚለውን ስሙ እንግዲህ ጫት ቅመው ነው ተሰብስበዋል። አንድ ነፈኻት አለ ይላሉ። ነፈኻት ማለት ጥሪ ማለት ነው። እንደ ጡሩምባ ጥሪ የሆነ ቃል እሰማለሁ እያሉ ነው። ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሞት በኋላ ጅብሪል እዚህ ምድር ላይ ይወርዳል አይወርድም ብላችሁ ጻፉልኝ። እየተማመን እንሂድ። ከነቢዩ ሞት በኋላ ወሂ ተቋርጧል አልተቋረጠም? ተቋርጧል። ቀጥል። አሁን አንድ ነፈኻት አለ ብሎ ነው። ቀጥለው ሲሷላችሁ ተብለናል። እንደው መለስ አድርገው ሙቤ አሊፉን ተፈበላ አንተ መሐመድ በላክ እነሸት አትለኛው ለማክሰኞ አስተሁር እነሸት ትለኛለህ። ሰኞ ግን የሀገራችን ቀን ነው። የዛን ሰዓት ጀርባ ያንበቡት የብለህ ደራሲ አሁና መጨረሻ ላይ አንድ ነፋሃት አለው አላህ ያርገው የሚለውን ትወዋለሁ። ሲሷላችሁ ተብለናል። እንደው ማሪስ ወይነት አይተዋለሁ በለው። የአላህ ባሪያዎች ሰምታችኋል። አንድ ነፈኻት አለ፣ አንድ ጥሪ አለ። አላህ ያርገው የሚለውን እተወዋለሁ አሉ። አላህ ያርገው የሚለውን ምን አደርገዋለሁ? እተወዋለሁ፣ አርጌዋለሁ እላለሁ አለ። ያለበት ደግሞ ምክንያቱን እራሱን የጠቀሰው ነው አይደለሁም። ምን አለ ይሄ የሰው ሰይጣን? ዋሪሶችንን ወራሾችንን አላህን የሚወርሰው አለ የለም። ሲሶ ተሰጥቶናል አለ። ሲሶ ማለት ምን ማለት ነው? 1/3 ተሰጥቶናል። አስተግፊሩላህ አልዓዚም። ደግመህ አሰማቸው። መልሰህ ደግሞ ይስሙ።
ማን ነው? እኛው ነን። እንዴት ይህን ትላለህ? አላህ ያድርገው እላለሁ። ደረሲያዬንም አሊፍ ተጥፎ ብለህ ሰኞ ያቀን ነው አንተ መሐመድ ብለህ መርቀኝ። ከማክሰኞ እስከ እሑድ እኔ ሼህ እናንተ ደረሳ ናችሁ ብያላለሁ። ሲሱ አላችሁ ተብለናል። አላህ ያድርገው የሚለውን መርቀንትን ለመዓት ይመጣል አድርጌዋለሁ። ይኸው መርቀን ስል ይላል። አሁን እኛ የምንፈልገው ምንድን ነው? እናሲያ የሚከራከሩለት ጫት መሻይኾቻችን አባቶቻችን የሚሏቸው ይሄ ሰውዬ የኔ አባት ቢሆን እክደዋለሁ። የስጋ አባቴ ሊሆን ይችላል። በእምነት ግን ግንኙነት የለንም። ልብ በሉ። ምክንያቱም ከኢማን ስራ ሁሉ በላጭ ለአላህ ብሎ መውደድ ለአላህ ብሎ መጥላት ነውና። ይህን ቪዲዮ የታገኘሁት መሰላችሁ? እኔ አይደለሁም ጓዳቸው ውስጥ የገባሁት። ይህን ክህደት አህባሾች ኢማን ብለው በቲክቶክ ይለቁታል። የሀድራ ወሬ አይገባችሁም ይሉናል። ይሄ ሰይጣን ወሬ እንጂ ምን የሀድራ ወሬ ነው? ሲሶ ተሰጥተናል የሚል አሲያ አሁን ተረዳሽ? ሽርክ ማለት በቀልብ እንዳልሆነ ይሄው በተግባር መሬት ላይ እግር አውጥቶ የሚሄድ ክህደት እንደሆነ ተረዳሽ ወይ? አልቅሽ ልብ በሉ። ኢትዮጵያዊ ነው። 40ኛ መሙያ የእኛን ነቢይ የነቢዩ ሙሐመድን ጸጉር ላጫ አለ። እንዲህ አይነት ክህደት አይታችሁ ሰምታችሁ ታውቃላችሁ? በድምፅ ነው። ልብ በሉ። የጫት ወሬ አይደለም። ከዛስ ነቢዩ ምን አሉት አለ? እናንተ ሀገር አናጂና የሚወለድ ግለሰብ አለ። ነቢዩ ማን ነው? ኑር ሁሴን ይባላል። ሰላምታ ላክለት አሉት። ነቢዩ ሞተው እሱ አልሞተም። ይኸው እኛ ይሄን ክህደት ነው የምንቃወመው። እናሲያ ምን ሚሉን ላኢላሃ ኢለላህ ያለ ሁሉ ሙስሊም ነው። ባካችሁ ተውን። ይኸው እስልምናችንን ሊያፈርሱ አይደል ወይ? መንዙማ ባዮቹ፣ ነሺዳ ባዮቹ፣ ጫት ቃሚዎቹ፣ አህባሾቹ፣ ቀብር አምላኪዎቹ ይሄን መንገድ ይዘውብን የመጡት። ሶስተኛ ቅርብ ቀን የለቀኩት የድምፅ ፋይል አለ። ቴሌግራሜ ላይ ገብታችሁ ማየት ትችላላችሁ። በዚህ ዘመን ተቀምጦ ነቢዩ ሲወለዱ ነበርኩ ካለ አንድ ሰው ከሃዲ ነው አይደለም? መልሱልኝ። ከሃዲ ነው አይደለም? ጻፉ። በዚህ ዘመን ተቀምጦ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲወለዱ ቦታው ላይ ነበርኩኝ በድምፅ የሚል ግቡና ስሙ። ይሄንንም የወሎ ሸህ ይሉታል። ምን አለ? ባጭሩ ነግራችኋለሁ ይህን ክህደቱን። ይሄው ሽርክ በቀልብ ውስጥ ነው ለሚሉን ሰዎች መልስ ማለት ነው። በቀልብ እንዳልሆነና በተግባር መሬት ላይ የሚሰራ እንደሆነ ምን አለ ሰውየው? ነቢዩ ሲወለዱ በድምፅ ተጠጃለሁ አለ። ለይለተል ኢስራ ወልሚዕራጅ ሲወሰዱ አለ እኔ ቦታው ላይ ነበርኩ አለ። ቡራቁ ላይ ሲጫኑ አለ። ሰላት ይዘው ሲመጡ አብዱልቃድር ጀይላኒ በዛ ሰዓት አልተፈጠሩምና አለ። እሺ ሩሓቸው መታ አጎነበሰችላቸው ለነቢዩ። የእኛ ነቢይ አብዱልቃድር ጀይላኒን ትከሻ ተረግጠው ቡራቁ ላይ ወጡ አለ። ከዛ ከቡራቁ ደግሞ ቀድሞ የደረሰ ይሄ ግለሰብ ኢትዮጵያዊው ማለት ነው ቤተል መቅዲስ ደረስኩ አለ። እኔና ልክ እናንተ እንደዚህ 40 ሜትር እንደምንለያየው መጥቶ ቡራቁ 3ኛው ሶፍ እኔ ያለሁበት አጠገቤ እኮ አረፈ አለ። እዛ ያሉት አጀባጀብ ይላሉ። ከዛ በኋላ ሰማይ ቤት አብሬ ወጣሁ አለ። ስሙ ይሄንን። ነቢዩ ግን ያሉት ምን ነበረ? ሰለላሁ ዐለይሂ ወሰለም ጅብሪል ይዞኝ አረጋ። የመጀመሪያው ሰማይ ላይ ስንደርስ የመጀመሪያው ሰማይ ጠባቂ ጠየቀ። ማነህ አንተ አለው። ጅብሪል ነኝ አለ። ማን አብሮህ አለ? ሙሐመድ አብሮኝ አለ ሰለላሁ ዐለይሂ ወሰለም። ተጠርቷል ወይ? አዎ ተጠርቷል። ተከፈተልን ገባን አሉ። 7 ሰማይ ድረስ ይህኑ ጥያቄ ተጠየቅን አሉ። የእኛ ሀገሩ አጭበርባሪ ምን ይላል? ሲድረተል ሙንተሃ ጋር ደርሰን አለ። ይሄ በነቢዩ ሙሐመድ ላይ
የተወረደው ቁርአን አለ እየተነሰኸ እየተሻረ አስቸገረን አለ። ክህደት ነው ይሄን በነገራችን ላይ ከእስልምና ያስወጣል፣ ከእስልምና ያስወጣል። የአባቶቻችን መንገድ የመሻይኾቻችን መንገድ የሚሉን ይሄን የሸይጣን ስራ ነው። ቀጠለ ሰውየው ምን አለ? ሴትና ወንድን እኩል እንዴት አናደርግም ብለን ምን አደረግን አለ? እጅ ብልጫ ተባባልን አለ። ሰማይ ቤት ላይ 45,000 የሴት ቁጥብ 15,000 የወንድ ቁጥብ በተሰበሰብንበት አለ ሴቶች በብልጫ በለጡን፣ ውርሻ እኩል ሴት ልጅ ትውረስ ብለን ተስማምተን መጣን አሉ። በሸሪዓችን ግን አላህ የደነገገው ምንድን ነው? አንድ አባት ሲሞት ወይም አንድ እናት ስትሞት ንብረት እንዴት ነው የሚወረሰው? ወንድ ልጅ ሙሉ ዕጣ ይወስዳል፣ ሴት ልጅ ግማሽ ዕጣ ትወስዳለች። ሰውየው ምን አለ? ቀጠለና እዚህ ምድር ላይ ስመለስ አለ 1400 ዓመት ሳይሞት ማለት ነው። ሸሙሂዲን ይባላል፣ ወሎ አካባቢ ያለ ሰው። እዚህ ምድር ላይ ስመጣ ግን አለ ደርጎች ወንድና ሴት እኩል ይውረስ ሲሉ ከደርጎች መሃል ወልይ ያለ ወይ አልኩኝ አለ። ይሄው እነዚህ ሁሉ ክህደቶች በቀልብ ውስጥ የሚቋጠሩ አይደሉም፣ በተግባር የተሰሩ ናቸው። አራተኛ ሽርክ ምንድን ነው? ከላይ አብራርቻለሁ። ሽርክ ማለት የአላህን ስልጣን መስጠት ነው። እነ ሙዓዝ ሀቢብ ሊያሸማቅቁን ምን ይሞክራሉ? እስቲ ቪዲዮ ቁጥር 4 ክፈትልኝ። እሺ ኡስታዝ ወሂድ አለ ያሉ ነው እየታየኝ አይደለም። ኡስታዝ ወሂድ ካለ ጻፍልኝ እንዳስገባ አለ። ቪዲዮ ቁጥር 2 አስገባልኝ። እሺ እሺ መርሐባ አስገቢው ሪማስ ካለ ቪዲዮ የነቢና ነሺዳ ተለቋል። ኢንሻአላህ እሱን አዳምጡልን። ዩቲዩብ እናንተ ስታዩልን ይቆጥርልናል። ዩቲዩብ ገንዘብ ይከፍላል። አብሽሩ፣ ግልጽ ነው የምናወራው። ዩቲዩብ ገንዘብ ይከፍለናል። ዩቲዩብ የከፈለን ገንዘብ ደግሞ ሌሎች ነሺዳዎችን እናዘጋጅበታለን። ግልጽ ነው። መቼም ብር ማግኘት ሐራም ወይም ደግሞ ሽርክ ነው እንዳትሉ። አንዳንድ ሰዎች ዩቲዩብ ይከፍላል፣ በደንብ ነው የሚከፍለን። ተመልከቱ፣ ስለ ነሺዳ ነው የሚያወራው። ነሺዳ ውስጥ ግን ሽርክ እንዳለበት ደጋግመን ስለምንናገር ስለሚያውቅ ሽርክ እንዳለበት ዩቲዩብ ገንዘብ ይከፍለናል። በዩቲዩብ ገንዘብ ማግኘት